የወዲት ጉዲት ከአሰሪዋ ጋራ እጅ በእጅ ተያያዙ። በጣም በሚያሳዝን ነገር የገባችበት ቤት እንደሷው ደፋር እና ተመሳሳይ ሰው አገኘች። እንደዚህም ደግሞ እንግዲህ የአሰሪዋ ባለቤት ውሻ ቀሚስ ለብሳ ብትመጣ የማይለቅ ሰውዬ ማለት ነው። በጣም በሚያሳዝን ነገር የሆነ ቅንዝረኛ ዝሙተኛ ነገር በጣም እኔ ለሁለታችሁ አላንስም እንዴ እያለ ይገኛል ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። የእናት ግፍ ድራማ ልጄላችሁ መጥቻለሁ ማለት ነው። እንግዲህ የወዲት ጉዲት የገባችበት ቤት በጣም አሳዛኝና ልብ አንጠልጣይ የሆነ ድራማ ምንድን ነው? በጣም እንግዲህ የገባችበት ቦታ ሰውየው በጣም ዝሙተኛና ሰራተኛ የሚያሳድድ ማለትም ሴት በቃ የመጣችውን ሴት እንደ እንትን ውሻ ቀሚስ ለብሳ ብትመጣ የሚፈልግ ወንድ ነው ማለት ነው ሰውየው። እንግዲህ ሚስትየዋ ደግሞ በጣም ነው የምትወደው። እኔ አንተን ማጣት አልፈልግም ምንም ብትሆንም እንግዲህ ራሱ ፈልጋለሁ እያለ እሱን መስደብ እሱን ልኩን ማሳየት ሲገባት ጭራሹን እንግዲህ የወዲት ጉዲትን ፊት እየወለወለች ትገኛለች ማለት ነው። በምን በጣም በሚያሳዝን ነገር በጥፊ ማለት ነው። በጥፊ በግራና ቀኝ እየወለወለቻት ትገኛለች ማለት ነው። የወዲት ጉዲት እንግዲህ በአሁን ሰዓት በጣም ግራ ገብቷት ትገኛለች። ምን ውስጥ ነው የጣለኝ? እንግዲህ ይሄማ ግፍ በእንትና ላይ ሰራሁት ግፍ ነው እያለች ትገኛለች ማለት ነው። በፀሐይ ላይ እና በአለምዬ ላይ የሰራሁት ግፍ ነው ዛሬ የደረሰብኝ ብላ ትገኛለች ማለት ነው። በጣም በማያሳዝን ነገር እንግዲህ ባሌ ለምን ባሌን እንዲመኝሽ ታደርጊያለሽ እንዴ? ባሌ በአንቺ ላይ እንደዚህ እንዳስብ ታደርጊያለሽ ብላ ነው እየመታቻት ያለችው ማለት ነው። በዚህ አጋጣሚ የወዲት በዚህ ነገር ምንም አላደረገችም፣ ምንም ማድረግ አልፈለገችም። ምክንያቱም ለምን ፈርታለች ሴትዮዋ ማለት ነው። ሴትዮዋ ምክንያቱም ትልቅ ውሳኔ ተዋሳስ ነው የገቡት። ምክንያቱም እዛ ቤት ለስራ ብቻና ሰውየው ቀና ብላ ላታይ፣ ሰውየው እንዳይሳሳት፣ ሰውየው ሴት እንደሚወድ እሷ ደግሞ በፍጹም እንዳታናግረው ነበር የተባለችው። ሰውየው ግን አይደለም አንደበት ያለው ቀርቶ አንደበት ያሌለውን ቀርቶ አንደበት ያሌለውን ራሱ ያናግራል ማለት ነው። በጣም በቀንዝረኛ በቃ ዝሙተኛ ማለት ነውና መጨረሻ ላይ ምን አለ እንግዲህ እኔ እኮ አንተ የኔ እንድትሆን ብቻ ነው የምፈልገው እላለሁ። እንዴ ለሁለታችንም እኮ ትበቃለሽ፣ ምን ችግር አለው? ሁለታችሁም እኮ እኔ እችላለሁ፣ ምን ችግር አለው አላላት መሰላችሁ? ለሁለታችሁ ምን ያልሽናትም ምን ችግር አለው? ጉድ መጽ ዋለ እኮ ትግሬ ጉድ መጽ ይላሉ። እና ይገርማል። እኔ የእውነቴ በጣም ነው የሚገርመኝና ማለት ነው እንደዚህ አይነት ሰዎች በሌለም በህይወታችሁ ያምጣባችሁ። አሜን በሉ፣ አሜን በሉ። በህይወታችሁ ይሰውርላችሁ። እሺ እንደዚህ አይነት ቅዘረኛ ሰዎች ሲኦል ነው የሚጨምራችሁ አሳስተው። እንደዚህ አይነት ክፉ እንደዚህ አይነት ሰዎችን አሳሳይ ሰዎች ጋይስ ከእንደዚህ አይነት ሰዎች ፈጣሪ ይሰውራችሁ። የወዲት ጉዲት እንግዲህ አሁን በአሁን ሰዓት የእጇን አግኝታለች። የእጇን አገኘች። እንዴት በሉኝ። ሁሌ መጥፎ የሚሰራ ሰው እንደዚህ እጁ እየተጠመዘዘ ልኩን ያገኛል፣ ልኩን ያገኛል ማለት ነው። እንግዲህ አሁን ድሮ ባለሰራተኛ ባለቤት ባለትዳር ስትሆን የነበረችው ሴትዮ በክብር መቀመጥ ሲገባት ዛሬ ክብሯን ትታ ወርዳ ሰራተኛ ሆና እየሰራች ነው። በነገራችን ላይ ሰራተኛ ስላችሁ የሚያስንቅ አይደለም፣ ግን እሷ ካለችበት ሁኔታ ማለት ነው። ትክክለኛ እንደ ሰው ልጅ ፍቅር ቢኖራት ኑሮ እንደ ሰው ልጅ ለእንትና ለባሏ ፍቅር ብትሰጠው ኑሮ ዛሬ ያ ነገር አይደርስባትም ነበር፣ በፍጹም አይደርስባትም ነበር። ይሄ ነገር የማጥፋት ነው፣ የራሷ ጥፋት። እስኪ ምን ትማራላችሁ ከወዲት ጉዲት? ተናትያስ ምን ትማራላችሁ? ማርያም ምን ትማራላችሁ ከእንደዚህ አይነት ሰው ማለት ነው? እቃ ስላችሁ እኔ በጣም ነው የሚገርሙ እንደዚህ አይነት ሰዎች። ሰው ልጅ
ገባችሁ? ስታድጉም በጥቂት ማድረግ አለባችሁ። እንደው ባንዴ በቃ በሰው ነገር ብቻ እናድጋለን፣ በሰው ብቻ እንለወጣለን ማለት የለባችሁ። ያልሰራ ያብራ ይላል መጽሐፍ ቅዱስ ላይ። ወይዘሮ ወርቄና ዩዲት ጉዲት በፊት ሀሳባቸው ምንድነው? ሀብት ንብረት እንወስዳለን ብሎ ገብተው ዛሬ አይደለም ሀብት ንብረት ወይዘሮ ወርቄም ወደ እስር ቤቷ፣ ልጇም ወደ ሰራተኝነት። ፈጣሪ ከእንደዚህ አይነት ነገር ይሰውራችሁ። ለማንኛውም ማስተዋል ያለባችሁ ነገር ፈጣሪ ከእንደዚህ አይነት ነገር ይሰውራችሁ። አሜን በሉ። እውነቴን ነው የምላችሁ። ስላላችሁ ነገር ፈጣሪያችሁን አመስግኑ። ዛሬ ይሄ ድራማ ሊመስላችሁ ይችላል እንጂ ብዙ ሰዎች አሉ በእንደዚህ አይነት ጉዞ ውስጥ ያሉት ማለት ነው። በሰው ሀቅ ካልኖርኩ በሰው ሀቅ ንብረት መኖር አለብኝ ብሎ የሚያስቡ ሰዎች አሉ። ይሄ ኃጢአት ነው። የሰው ነገር የሰው ነው። መማር አለባችሁ። በቃ ዛሬ ወንደሰንን እንደዛ ቀጥቅጣ እንግዲህ በአሁኑ ሰዓት ወንደሰን ምን አይነት ችግር እንደደረሰባቸው ታውቃላችሁ። ትቷት ከቤት አስወጥቷት እሷ ብላ እናትየዋ መንገድ ላይ ሄዳ ነገር ትፈልጋለች። በጣም በሚያሳዝን ነገር ማለት ነው። እንግዲህ ያ ሁላ ግፍ ሰርታበት እናትየዋ እንደዛ ስታሰቃይ ስደበድባት እያታለለችው እያስመሰለች ጻድቅ እሱ ፊት ጻድቅ ዞር ስል እናትየዋን እንደዛ እያደረገች እንግዲህ አሁንም ምንድነው ሀሳቧ? በዛ ነበር መቀጠል ያለባት በራሷ ሀሳብ ማለት ነው። ግን አልተሳካላትም። ደስ የሚለው ነገር አልተሳካላትም። ስላልተሳካላት ዛሬ ምን እያደረገች ነው? ይሄ ክፋት ሸር እና ምን ልላችሁ ፈልጌ ነው። ወይዘሮ ወርቄ ደግሞ የተረገመች እስመ ስላሴ ጭራሹን እንግዲህ ፀሐይንና አስቻሉን አጣላች። ለምን ሰራተኛ ታገባለህ? አንተ እኮ የወይዘሮ ወርቄ ልጅ ነህ። ክብሬስ አለች። ክብሯ ራሷ አጣች ማለት ነው። ክብሯን በምስር ወጥ የሸጠች ማለት ነው። ልክ እንደንትና የራሷን ክብር ራሷ ማስጠበቅ ሲገባት በልጆቿ ክብሯን እንዲጠብቅ ትፈልጋለች ማለት ነው። በጣም ያሳዝን ነገር። መጥፎ ሰዎች ለምን ነው ከጥፋታቸው የማይማሩት ነው እኮ። ታለው ጥፋታቸው ለምን እንደማይመለሱ ለምን የራሳቸውን ነገር ይዞ እንደማይኖሩ እኔ በጣም ነው የሚገርም። እኔ በጣም እንደዚህ አይነት ሰዎች የሚገርሙኝ የሚደንቁ ማለት ነው። ፈጣሪ ልቦና ይስጣቸው። ምን ይባላል? እኔ ወንደሰን እንድሻለው ምኞቴ ነው። ማየም ሰላም ማግኘት አለባት ብዬ ነው የማስበው። ገባችሁ? ጆዲት ጉዲት እና ወይዘሮ ወርቄ ደግሞ የእጃቸውን ማግኘት አለባቸው ብዬ ነው የማስበው። እኔ በራሴ ለሰሩ ስራ ቅጣታቸውን ማግኘት አለባቸው። አለበለዚያ እነኚህ ሰዎች መቼም የማይማሩ መቼም ሰው አይሆኑም። ሰው አይሆኑም። ግዴታ መማር አለባቸው ብዬ ነው የማስበው። እንደዚህ አይነት ሰዎች በህግ መዳኘት አለባቸው። እንግዲህ በሰማይ ቤቱ እግዚአብሔር ይቅር ይበላቸው።
የሰማይ ቤት ቅጣት እኔ ለማንም አልፈልግም። ሳጥናኤል ይቀጣ እንጂ የአዳም ሔዋን ልጆች አይቀጡ። ምክንያቱም ከባድ ነው። እንደ ምድራዊ ቅጣት አለው። በምድራዊ ስንቀጣ ማረፍ እንችላለን። እንትን ማለት እንችላለን። የሰማይ ቤት ቅጣት ከባድ ነው። የሰማይ ቤት ቅጣትን እኔ ለሳጥናኤል ብቻ ነው የምመኘው። ሳጥናኤል ያው ስለማይመለስ ይቅርታ ስላሌለው ከጥፋቱ ስለማይቆጠብ ለሱ ነው እንጂ ለአዳም ሔዋን ልጆች ለሆኑት ቅጣት እንደዚህ አይነት ቅጣት አልመኝላቸውም እላቸዋለሁ ቤተሰቦቼ። ለማንኛውም ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝዝት ብልልኝ። በአዲስ ቪዲዮ ደግሞ ከቸብ ብዬ እመጣላችኋለሁ። የኔ ውዶች፣ የኔ ጣፋጮች፣ ለምታበረታቱኝ ላይክ ሼር ለምታደርጉልኝ እጅግ አድርጌ አመሰግናለሁ። ቴንኪው። ፈጣሪ ያክብርልኝ። በነገራችን ላይ እየበላው ነው ፍስቱስ የሚባል ምግብ እንደ ሀገር ቤት ቆሎ በላ እያደረኩ ነው ማለት ነው ጋይስዬ። እንደዚህ አይነት ነገር ወዳለሁ ምግብ ማለት ነው። ይሄ ቁርጥም የሚደረግ ነገር አለባችሁ እናንተ እንደኔ በጣም እንደዚህ አይነት ሱስ አለብኝ ማለት ነው። የሚቆርጥም ነገር ወዳለሁ እና ቤተሰቦቼ አይሚሲው ሃይላቢዩ ሙጭጭጭላችኋለሁ። ላይክ ሼር አድርጉኝ፣ እሺ አበረታቱኝ የኔ ጣፋጮች፣ የኔ ከረሜላዎች፣ ባስታዎች፣ ሩዞች። ሰላማችሁ ብዝት ይበልልኝ። እጅግ አድርጌ አመሰግናለሁ ለምታበረታቱኝ በዳግም ማለት ነው። ቴንኪው ገለቶማ ጉዳ ሹክረን ጉዳ እላችኋለሁ። እሺ እጅግ አድርጌ አመሰግናችኋለሁ የኔ ውዶች።